በዛሬ መረጃችን አትሌቶቻችን ዜግነት እንዲቀይሩ እየተደረገ ነው ሲሉ ዶክተር አሸብር ወልደ ጊዮርጊስ ተናገሩ። በዜናችን ተሰሙታላችሁ። ከእርዳታ ጋር በተገናኘ የኢትዮጵያ አደጋ ስጋት አመራር ኮሚሽን ከሰሞኑ በትግራይ ለሚገኙ ተፈናቃዮች የሰብአዊ ድጋፍ አቅርቦትን በተመለከተ ምንድነው ያለው መግለጫም ሰጥቷል። የምናሰማችሁ ነው። ለአቅመ ሔዋን ያልደረሰችውን ሴት ልጁን አስገድዶ የደፈረው አባት በብዙዎች ዘንድ ቁጣን ቀስቅሷል። ታዳጊዋ በወላጅ አባቷ በተፈጸመባት ወሲባዊ ጥቃት ነፍሰ ጡር ሆናለች። እንነግራችኋለን። በጥቅምት ወር ድንበር አቋርጦ የሚወጡ ኢትዮጵያን ቁጥር በ38 በመቶ ጨምሯል። ለምን ሰሙታላችሁ። አሜሪካ በፈቃዳቸው ከሀገሬ ለመውጣት የሚፈልጉትን ሰነድ አልባ ስደተኞች $3000 ክፍያ አዘጋጅቻለሁ ብላለች። እንዴት ውላችኋል። አሃዱ ኒውስ ኤንድ ፖለቲክስ የእናንተው ቻናል ነው። ከዚህ በመቀጠል ለዛሬ ያዝናቸውን በጣም ወሳኝ መረጃዎችን አደርሳችኋለሁ። ናርዶስ አለማየሁ ነኝ። 7545 የእናንተ ነፃ ሀሳብ መስጫ የሳጥን ቁጥራችን ነው። አብራችሁን ቆዩ። በቀጥታ ወደ መረጃው እናልፋለን። አትሌቶቻችን ዜግነት እንዲቀይሩ እየተደረገ ነው ብለዋል ዶክተር አሸብር። የኢትዮጵያ ኦሎምፒክ ኮሚቴ በአራተኛው የአፍሪካ ወጣቶች ኦሎምፒክ ተሳትፎ ዙሪያ ስለተገኘው ውጤት ጋዜጣዊ መግለጫ ሰጥቶ ነበረ። እኛ በመቶ ሚሊዮኖች የሚቆጠሩ ወጪ አድርገን ያበቃናቸውን ወጣት አትሌቶች ዜግነት እንዲቀይሩ ግን እየተደረገ ነው ሲሉ የኦሎምፒክ ኮሚቴ ፕሬዝዳንቱ ዶክተር አሸብር ወልደ ጊዮርጊስ ተናግረዋል። ይሄን በማህበራዊ ሚዲያ ላይ ሲዘዋወር ነበረ። ዶክተር አሸብር እንግዲህ በዚህ አትሌቶችን ዜግነት በማስቀየር ሂደት ውስጥ ትልቅ ስሞች አሉበት። ይሄን ለማስቀረት የሚመለከተው አካል ህጋዊ እርምጃ ሊወስድ ይገባል ነው ያሉት። ከዚህ በፊት አትሌቶች ተገፍተው ሀገር የቀየሩ አትሌቶች አሉ። ያሁኑ ግን ሀገርን የመሸጥ ሂደት ነው ብለዋል ፕሬዝዳንቱ። በኦሎምፒክ ኮሚቴና በአትሌቲክስ ፌዴሬሽን መካከል በተፈጠረ አለመግባባት እንግዲህ አትሌቶችን ዜግነት እንዲቀይሩ አድርጓል ተብሎ ለተነሳላቸው ጥያቄ በእኛ አለመግባባት ምንም ዜግነት የቀየረ አትሌት የለም ብለዋል። አሁን ደግሞ ግንኙነታችን በጥሩ መንገድ ላይ ይገኛል ሲሉ ምላሽ ሰጥተዋል ማለት ነው። በትግራይ ክልል ህጻጽ ጊዜያዊ መጠለያ ጣቢያ የሚገኙ በርካታ ተፈናቃዮች እንዳሉ ታውቃላችሁ። የሰብአዊ ድጋፍ አቅርቦትን በተመለከተ የኢትዮጵያ አደጋ ስጋት አመራር ኮሚሽን በትግራይ ሰሜን ምዕራብ ዞን አስገደ ወረዳ ህጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ተፈናቃዮችን የሰብአዊ ድጋፍ አቅርቦትን በተመለከተ መግለጫ ሰጥቶ ነበር። ምንድነው የሚለው መግለጫው? መንግስት በጊዜያዊ መጠለያ ጣቢያ የሚገኙ ዜጎችን የቅድሚያ ትኩረት በማድረግ የምግብ ሰብአዊ ድጋፍ እያቀረበ እንደሚገኝ ተናግሯል። በህጻጽ መጠለያ ጣቢያ እንግዲህ በርከት ያሉ ሰሞኑንም እኛ እየዘገብነው ነበርና ዜጎች አሉ። የተቸገሩ ዜጎች እዛ ጣቢያ ለሚገኙ ዜጎች አመቱን ሙሉ ድጋፍ ሲደረግላቸው እንደቆየ ነው ኮሚሽኑ በበኩሉ ያስታወቀው። በዚህ መሰረት ከመስከረም ጀምሮ እስከ ታህሳስ 2018 ድረስ የተሟላና ያልተቆራረጠ የምግብ ሰብአዊ ድጋፍ የተደረገላቸው መሆኑን መረጃዎች እንደሚያሳዩ ተጠቅሷል። ኮሚሽኑ ጉዳዩን አስመልክቶ ያወጣው መግለጫ ሙሉ በሙሉ ምንድነው የሚለው መንግስት በጊዜያዊ መጠለያ ጣቢያ የሚገኙ ዜጎችን የቅድሚያ ትኩረት ሰጥቶ ምግብ ድጋፍ እያቀረበ ነው። ሆኖም በተለያዩ ማህበራዊ ሚዲያዎች ላይ በዚሁ መጠለያ ጣቢያ የሚገኙ ዜጎችን የሰብአዊ ድጋፍ እንዳልደረሳቸው የሚገልጽ የተሳሳተና የመጠለያ ጣቢያውን አጠቃላይ ሁኔታ የማይገልጽ ዘገባ ሆኖ አግኝተነዋል ይላል መግለጫው። የሰብአዊ ድጋፍን በሚመለከት በመደበኛነት አመቱን በሙሉ ድጋፍ ለሚያስፈልጋቸው የምግብ ስርጭት ሳይቆራረጥ እየተከናወነ ነው። በህጻጽ ጊዜያዊ መጠለያ ጣቢያ በተለይ ዜጎችን አመቱን ሙሉ ተመሳሳይ ድጋፍ ሲደረግላቸው ነበረ። ከመስከረም ወር 2018 ጀምሮ እስከ ታህሳስ ወር እስከያዝነው 2018 ደግሞ ያልተቆራረጠ የምግብ ሰብአዊ ድጋፍ እየተደረገላቸው መሆኑን ነው የተናገረው። በአስገደ ወረዳ እንግዲህ ህጻጽ ጊዜያዊ መጠለያ ጣቢያ ሰሞኑ እንደምትመለከቱት ችግር ውስጥ ነው የሚገኙት እነዚህ ዜጎች። ባለፉት 4 ወራት የተደረገውን ድጋፍ በቁጥር ለመግለጽ ለ14413 ዜጎች ድጋፍ ተደርጓል። በተጨማሪም ከአጎራባች መጠለያ ጣቢያ የሚገኙ ዜጎችን ጨምሮ በመስከረም ወር 16775፣ ጥቅምት ላይ 18290፣ ህዳር ላይ 17813፣ በታህሳስ ወር እንዲሁ ለ14413 ዜጎች ምግብ ተሰራጭቷል ይላል መግለጫው። በዚህ በድምሩ 11406 ኩንታል ምግብ፣ ስንዴ፣ ማሽላ፣ ጥራጥሬና የምግብ ዘይት ባለፉት ወራት እንዲደርሳቸው ተደርጓል ነው የሚለው። ይሄ ድጋፍ በገንዘብ ሲተመን ከ257 ሚሊዮን ብር በላይ ይሆናል ብሏል። በሌላ በኩል በክልሉ ጊዜ አስተዳደር እንግዲህ የተለያዩ የሰብአዊ ድጋፍ ችግሮች መኖራቸውንም ተጨማሪ የፌዴራል ድጋፍ እንደሚያስፈልግ ቢጠየቅ ኖሮ በኮሚሽናችን በኩል አስፈላጊውን ድጋፍ ለመፈጸም የሚያስችል ዝግጁነት ያለን መሆኑን ለመግለጽ እንወዳለን ብሏል ባወጣው መግለጫ። ከላይ የተገለጸው እንደተጠበቀ ሆኖ ግን ለተፈናቃይ ማህበረሰብ የሚላከው ድጋፍ ለታለመለት ዓላማ ብቻ መዋሉን
የማረጋገጥና ክፍተቶች ቢኖሩ እንኳን እንዲሟላ የማድረግ ኃላፊነት የክልሉና እዛ አካባቢ ያለው ወይም የአካባቢው ጊዜያዊ አስተዳደር መሆኑን ለማሳሰብ እንወዳለን ሲል በትግራይ ለተከሰተው በህጻጽ መጠለያ ጣቢያ ለሚገኙ ዜጎች የአደጋ ስጋት አመራር ኮሚሽን ያወጣው መግለጫ ያመለክታል። ዛሬ ከተሰሙ አሳዛኝ መረጃዎች መካከል የሴት ጥቃት ይገኝበታል። ነገር ግን ይሄ ለየት ያለ ጥቃት ነው። ለአቅመ ሔዋን ያልደረሰችውን ሴት ልጁን አስገድዶ ነው የደፈረው። ግለሰቡ በህግ ቁጥጥር ስር ውሎ ጽኑ እስራትም ተቀጥቷል። ይቺ ጥቃት የተፈጸመባት ልጁ ከወላጅ አባቷ አርግዛለች ማለት ነው። ተከሳሹ ሽፋ ሞሳ ይባላል። የግል ተበዳይ የሆነችውን የራሱን ልጅ ቢላል ሽፋን በአንሌሞ ወረዳ በአጫሞ ከተማ ታዳጊ ማዘጋጃ ክልል ልዩ ስሙ መገናኛ ተብሎ የሚጠራ አካባቢ ላይ ነው ወንጀሉ የተፈጸመው። ግንቦት 30 ባለፈው አመት ግንቦት 30 2017 ነው ከምሽቱ 5 ሰዓት ላይ በቢላዋ በማስፈራራትና በሽርጥ አፏን በማፈን ያስገድዶ መድፈር ጥቃት ፈጽሞባታል ልጁ ላይ። ተከሳሹ ፍርድ ቤት ቀርቦ ክሱን ሳይቃወም የወንጀል ድርጊቱን ክዶ በመከራከሩ አቃቤ ህግ ግን የሰውና የሰነድ ማስረጃ ቀርቦ እንዲያሰማ በተያዘው መሰረት በቀን 3/4 ወር 2018 በያዝነው በዋለው የወንጀል ችሎት ፍርድ ቤቱ ማስረጃ ሰምቶ ተከሳሹ እንዲከላከል ብይን ሰጠው። ፍርድ ቤቱ እንግዲህ በዋለው ችሎት የተከሳሹን የመከላከያ ማስረጃ የሰማ ሲሆን ተከሳሹ ወንጀሉን ማስተባበል አልቻለም። በተጨማሪም ፍርድ ቤቱ ከሆሳና ንግስት ሌኒ መሐመድ መታሰቢያ ስፔሻላይዝድ ሆስፒታል ስለዚህ ስለተደፈረችው ልጅ አካላዊ ሁኔታ የተደረገውን የምርመራ ውጤት ተመልክቶ በዚች ህጻን ላይ መራቢያ አካሏ ላይ የቆየ የአካላዊ ጉዳት መኖሩንና የግል ተበዳይም የ19 ሳምንት ነፍሰ ጡር መሆኗን ለመረዳት ተችሏል። ልጁ የ19 ሳምንት ነፍሰ ጡር ናት ማለት ነው። አባቷ ባደረሰባት ጥቃት ፍርድ ቤቱ የግራ ቀኙን የቅጣት አስተያየት ከመዘገበ በኋላ የከሳሽ አቃቤ ህግ የቅጣት አስተያየት ሙሉ በሙሉ ተቀብሎ በተከሳሽ በኩልም የቤተሰብ አስተዳዳሪ ነኝ 5 ልጆች አሉኝ ያለውን እንደ ቅጣት ማቅለያ ፍርድ ቤቱ ተቀብሎታል። በዚህ መሰረት ወንጀለኛውን ያንጸዋል፣ ያርመዋል፣ እንዲሁም ሌላውን ሰውም ያስተምራል በማለት እንደዚህ አይነት ጥቃቶች ቢኖሩም ግን አባት በልጁ ላይ ያልተለመደ ጥቃት ነውና ሌሎች እንዲማሩበት ያደርጋል በሚል ተከሳሹ በተከሰሱበት ሁለቱም ክስ ጥፋተኛ በማለት በ19 ዓመት ጽኑ እስራት እንዲቀጣ ፍርድ ቤቱ ወስኖበታል ማለት ነው። ጥቅምት ወር ላይ ድንበር አቋርጠው የሚወጡ ኢትዮጵያን ቁጥር በ38 በመቶ ጨምሯል። የዓለም አቀፉ የስደተኞች ድርጅት IOM የጥቅምት ወር ሪፖርትን ሲያወጣ በኢትዮጵያ በሚገኙ 6 ድንበሮች ፍሰት መቆጣጠሪያ ጣቢያዎች ላይ የታየው የሰዎች እንቅስቃሴ ካለፈው መስከረም ወር ጋር ሲነጻጸር ከፍተኛ ጭማሪ ነው ያሳየው። በወር ውስጥ እንግዲህ በአጠቃላይ 45150 የሰዎች ዝውውር ተመዝግቧል። ይሄም በቀን በአማካኝ ወደ 1456 ሰዎች ድንበር እንደሚያቋርጡ ያሳያል። ከነዚህ እንቅስቃሴዎች ውስጥ አብዛኛው ማለትም 78.3 በመቶ ይሄ ማለት 35341 ሰዎች ማለት ነው ከኢትዮጵያ ወደ ውጭ የሚወጡ ናቸው። ቀሪው 21.7 በመቶ ደግሞ ይሄ በነጥብ የተቀመጠው በሰዎች ሲሰላ 9809 ሰዎች ወደ ሀገር ውስጥ የገቡ ናቸው። በጥቅምት ወር ድንበር አቋርጠው የሚወጡ ኢትዮጵያን ቁጥር ካለፈው መስከረም ጋር ሲነጻጸር ግን የ38 በመቶ ጭማሪ ያሳያል። ይሄን ያለው ሪፖርቱ ነው። ይሄ ፍልሰት መጨመር በተለይ በሱዳን ድንበር በሚገኘው በመተማ በኩል በከፍተኛ ሁኔታ የታየ ነው። በመተማ በኩል ከፍተኛ የሰው ፍሰት አለ፣ የስደተኞች ማለት ነው። ለዚህም በስደተኞቹ መነሻ አካባቢዎች ያለው የጸጥታ ሁኔታ መባባሱ ወቅታዊ ሁኔታዎች እንደዋና ምክንያት ተጠቃሽ ናቸው። ከሀገር ውጪ ወይም ከሀገር ወደ ውጪ የሚወጡት ዜጎች በዋነኝነት የሚጠቀሙባቸው የጅቡቲ ድንበር የሆኑት ገላፊና ደወሌ የሚባሉ እንዲሁም የሶማሊያ ድንበር ደግሞ አሉ ቶጎ ውጫሌ ጣቢያዎች ናቸው። እነዚህ መስመሮች 53.2 በመቶ የሚሆነውን የውጭ ፍልሰት የተመዘገበባቸው ናቸው ተብሏል። ስደተኞቹስ ለፍልሰት የሚያነሷቸው ምክንያቶች በዋነኝነት ኢኮኖሚያዊ ችግር ነው ወደ ስደት የሚወስዳቸው 59.8 በመቶ የሚሆኑት የኢኮኖሚ ችግር ይዟቸው እንደሚሰደዱ ያመላክታል። በመዳረሻ ሀገር ሲታይም አብዛኞቹ ማለት ይቻላል 14126 የሚሆኑት የሚሰደዱት ወደ ሳውዲ አረቢያ ነው። ወደ ሳውዲ አረቢያ ለማቅናት ዋና አላማ ሰንቀው ከሀገር ይሰደዳሉ። ሌሎች ደግሞ ወደ ሱዳን፣ ኬንያ፣ ጅቡቲ፣ ሶማሊያ ለማምራት በመጓዝ ላይ መሆናቸውን ነው ሪፖርቱ ዘርዘር አድርጎ ያወጣው መረጃ የሚያሳየው። በተለይ ግን ወደ ሳውዲ አረቢያ የሚደረገው ጉዞ አብዛኛው
አብዛኛው ጊዜ በየመን በኩል የሚያልፍ ስለሆነ ከፍተኛ ስጋት ያለው መስመር ነው። እጅግ ከፍተኛ ስጋት የሚፈራ መስመር የሚባለው በየመን በኩል የሚያልፈው መስመር ነው ማለት ነው። በዚህም በተደጋጋሚ ጥንቃቄ እንዲደረግበት ያ የየመን መስመር ላይ ስደተኞች ከዚህ በፊትም እንደምትሰሙት ከፍተኛ የሆነ የሰዎች ሞት የጀልባ አደጋ እንደዚህ የሚከሰትበት ነውና በዛ በኩል የሚያልፍ በመሆኑ ከፍተኛ ስጋት ያለው መስመር እንደሆነ በተደጋጋሚ ሲገለጽ ቆይቷል። በዚህ መሰረት ከባለፈው መስከረም ወር ከሀገር የሚወጡ ሰዎች ፐርሰንት አሁን ላይ ጨምሯል ማለት ነው። ወደ መጨረሻው ዜና ወሰድኳችሁ። አሜሪካ በፈቃዳቸው ከሀገሯ ለመውጣት ለሚፈልጉ ሰነድ አልባ ስደተኞች $3000 ክፍያ አዘጋጅቼላችኋለሁ ብላለች። የአሜሪካ የሀገር ውስጥ ደህንነት ቢሮ በያዝነው በ2026 አዲሱ ዓመት የነሱ አዲስ ዓመት መጨረሻ ከአሜሪካ በገዛ ፈቃዳቸው ለመውጣት ለሚፈልጉ ስደተኞች የገና ጉርሻ ሲል የሰየመውን ክፍያ ማዘጋጀቱን አስታውቋል። ቢሮ እስከ መጪው ታህሳስ 31 የሚመዘገቡ ስደተኞች ወደ ሀገራቸው የነጻ በረራ የሚሰጣቸው ሲሆን $3000 ክፍያም ይሰጣቸዋል ከአሜሪካ ሲወጡ ማለት ነው። ከባለፈው ግንቦት ወር ጀምሮ እንግዲህ አሜሪካ በራሳቸው ፈቃድ መውጣት ለሚፈልጉ ስደተኞች $1000 ክፍያ ስትፈጽም እንደነበር ሲታወስ ስደተኞቹ ለዚሁ ጥቅም እንዲውል ታስቦ በተሰራ መተግበሪያ በኩል ምዝገባቸውን ያከናውኑ ነበር። አሜሪካ እንግዲህ በገዛ ፈቃዳቸው ሀገሯን ለቀው የማይወጡ ስደተኞች እስራት፣ በግዳጅ መባረርና ዳግም ወደ አሜሪካ መግባት እንዳይችሉ እገዳ ጥልባቸዋለሁ ስትል ገልጻለች ማለት ነው። በዚህ መሰረት ከሀገሬ በፈቃዳችሁ ለምትወጡ ሰዎች $3000 አዘጋጅቻለሁ ስትል በይፋ አሳውቃለች። ውድ ቤተሰቦቻችን ከኔ ጋር ቆይታችን ይህን ይመስል ነበር። አሁን ወደ አሃዱ ሬዲዮ ዋናው ጣቢያ ወስዳችኋለሁኝ። ናርዶስ አለማየሁ ነበርኩኝ። ከሰኞ እስከ ዓርብ ሁሌም 11 ሰዓት ላይ ጠብቁኝ። ለእናንተ የተመረጡ መረጃዎችን አደርሳለሁ። ጥሩ ምሽት ይሁንላችሁ። ደረጀ መንግስቱ የእናንተ ውድ ቤተሰቦቻችንን ሀሳብ፣ አስተያየት፣ ጥቆማ በክብር እየተቀበለ ነጻነት ኪዳኔ ቴክኒኩን እየተቆጣጠረች ፍቅር ተቢተው ልሳኑን እየመራው አብረናችሁን ቆያለን። አንኳር ዘገባዎቹ ቀዳሚ ናቸው። አዲስ የቤት ልማት ፖሊሲ እየተዘጋጀ መሆኑ ተገለጸ። የቤት አቅርቦትና ፍላጎት አለመጣጣም አንዱ ችግር መሆኑ ሲገለጽ ይደመጣል። የቤት ልማት ስራ እስካሁን በፖሊሲ የተደገፈ እንዳልነበር ለአሃዱ የተናገሩት የከተማና መሰረተ ልማት ሚኒስቴር የቤቶች ልማት መሪ ስራ አስፈጻሚ አቶ ጸጋዬ ሞሼ ናቸው። አሁን እየተዘጋጀ ያለው የቤት ልማት ፖሊሲ በእቅድ ለመመራትና ህጋዊ ማዕቀፍ እንዲኖረው የሚያስችል መሆኑንም ተናግረዋል። አዲሱ የፖሊሲ ተግባራዊ ሲሆን ያለውን የቤት ችግር እንደሚፈታም ገልጸዋል። ስፔሻሊ ሃውሲንግ ላይ አቅም በፈቀደ መጠን መሳተፍ ባለበት ልክ ይሳተፋል ማለት ነውና ሲስተማቲካሊ ይሄን ለመፍታት እየሄድን ነው። እንግዲህ ብዙም እንትን ያላልነው ቢሆንም የቤት ፖሊሲም ራሱን የቻለ የቤት ልማት ፖሊሲም እያዘጋጀን ነው። እስከዛሬ ድረስ የቤት ልማት ስራችን በፖሊሲ የተደገፈ አልነበረም። ራሱን የቻለ የቤት ልማት ፖሊሲ ኦልሞስት በረቂቅ ደረጃ ተዘጋጅቷል። ሶስቱም ላይ እየሰራንበት ነውና ከላይ ጀምረን ከፖሊሲ ማዕቀፋችን ጀምረን ስትራቴጂዎች፣ ፕሮግራሞች፣ የህግ ማዕቀፍ እያለን እየሄድን ነውና ችግሮቹ እየተቃለሉ ይሄዳሉ። በዚህ መንገድ በሀገሪቱ በሚገኙ በገጠርና በከተማ አካባቢዎች በሚቀጥሉት 5 ዓመታት ሊገነቡ የታቀዱ 1.5 ሚሊዮን የመኖሪያ ቤቶች መኖራቸውንና ከዚህ በኋላ የሚገነቡ ቤቶች በእቅድ መመራት እንዳለባቸውም ተናግረዋል። ሚኒስቴሩ በጉዳዩ ላይ ከዓለም አቀፍ አካላት ጋር ውይይት እያደረገ ሲሆን የቤቶቹ ግንባታ ሲጠናቀቅም ለህዝብ ይፋ እንደሚያደርግም አስታውቀዋል። በሚቀጥሉት 5 ዓመታት 1.5 ሚሊዮን ቤት ይገነባል ብለን እየሰራን ነውና አንዱ ይሄ ነው። ይሄን እንዴት አክቹዋላይዝ እናደርገው የሚለው ጉዳይ ላይ በሰፊው እየሄድንበት ነው። ሀገራችንን ወደ መካከለኛ ገቢ እናደርሳለን ስንል 76% የሚሆነውን የገጠሩን ህዝብ ማሰብ መቻል አለብን። አሁንም በከሰል ጭስ እንደዚህ በእንጨት እንደዚህ አይነት ህይወታችን መቀየር መቻል አለበትና ወደ ከተማ መምጣት አለባቸው። ፍላጎትን መሰረት አድርጎ የገጠር ኮሪደር ላይ ተብሎ ክቡር ጠቅላይ ሚኒስትር የጀመሩት ኢኒሼቲቭ አለ። ከሱ ጋር አያይዘን በተቀናጀ መንገድ ውሃ፣ ኤሌክትሪክ ኃይል እየተሟላላቸው ከተሞቻችንን በፕላን መምራት አለብን። የትንንሽ ጥንስስ ከተሞችን በፕላን ካልመራ ነገ የሚፈርሱ ከተሞች ነው የሚሆኑትና ከዚህ አንጻር መስራት ስላለብን ይሄ ለነገ ማንለው ትልቅ ስራችን ነው። ቤዛ ሲዘን ከተሞች የምናድገው በዚህ ነው። ከተሞች እያደጉ ነው። ከተሞቻችን በየአመቱ በ5.4% ያድጋሉ። እኛ በፕላን ካልመራ ነው ትንንሽ ከተሞችን ስርዓት ካልያሳዝናቸው ነገ የምናፈርሳቸው ከተሞች ስለሚሆኑ እነሱም በፕላን መምራት ስለሚገባ ነው። በኢትዮጵያ በተለይም በዋና ዋና ከተሞች የቤት ፍላጎትና አቅርቦት ያለው አለመጣጣም አሳሳቢ ከሆኑ ማህበራዊና ኢኮኖሚያዊ ፈተናዎች አንዱ ነው።
በድንበር አዋሳኝ ቦታዎች ላይ ያሉ ችግሮችን መንግስት በጠንካራ ወታደራዊ ኃይልና በዲፕሎማሲ መፍታት እንዳለበት ተገለጸ። በኢትዮጵያ ድንበር በሚገኙ ክልሎች ላይ ያለውን ችግር ለመፍታት በአፍሪካ ቀንድ ቀጠና ያላትን የዲፕሎማሲ ግንኙነት ማሳደግ እንደሚገባና የውስጥ አለመግባባቶች ችግሮችን መፍታት እንደሚያስፈልግ ተገልጿል። የእናት ፓርቲ የውጭ ግንኙነት ኃላፊ አቶ ጌትነት ወርቁ የፌዴራል መንግስት ድንበር ላይ ለሚገኙ ዜጎች በልዩ ሁኔታ ጥበቃ ሊያደርግ እንደሚገባና የሀገሩን ሉዓላዊነት ለማስከበር ህዝቡን ለመጠበቅ በዲፕሎማሲና በወታደራዊ አቅምን ማጎልበት እንደሚያስፈልግ ተናግረዋል። ኢትዮጵያ በአጎራባች ሀገሮች እየደረሰ ያለውን ትንኮሳ በኢጋድና በአፍሪካ ህብረት በኩል በሰላማዊ ድርድር መፍታት እንደሚያስፈልግም ጠቁመዋል። ጥያቄና መልስ የለውም። ሰላም ስላልሽና ቁጭ ብለን ማዶ ስናይ ተጻራሪዎቻችን እነዛ ይቀመጣሉ አርፈው ይቀመጡልናል ማለት አይደለም። ስለዚህ ጦርነትን ለማስቀረት ለጦርነት መዘጋጀት ይባላል እና ራስን በደንብ ማበርታት ማፈርጠም፣ በአካባቢው ያለንን ተሰሚነትና የሶፍት ፓወርም በወታደራዊ አቅምም ማለት ነው የዲፕሎማሲውንም የወታደራዊ አቅምንም መጠቀም በጣም ጥሩ ነው። እንግዲህ እንደምታውቂው ኢጋድ የሚባለው አለ፣ ያን ያህል አፍሪካ ህብረት አለ፣ ሌሎች ደግሞ አጋሮች አሉና ከነዚህ ጋር ሆኖ ሶፍት ፓወርን በደንብ ማጎልበት፣ በተለይ ሀገራት ወደ ድንበር ሲሻገሩ እንደው የውሃ መንገድ ሳይሆን 3-4 ጊዜ አስበውበት እንዲመጡ የሚያስደርግ የዲፕሎማሲ ጥንካሬዎችን ማሳየት ይገባል። የዓለም አቀፍ ግንኙነት ባለሙያው ደያሞ ዳሌ የድንበር ግጭቶችን በድርድርና በውይይት መፍታት እንደሚያስፈልግም ጠቁመዋል። በአነስተኛ ግጭቶች ምክንያት የሚፈጠሩትን በድርድር በውይይት በማስታረቅ መፍታት ነው ፖሊሲያችን ሊሆን የሚገባው። የሚችለውም ይኸው ነው። ምክንያቱም እንዲህ በመስመር ላይ የምናሰምረው የአገር ግዛት ድንበር ህዝቡ አያከብረውም፣ ይመላለን። በዚህ የተነሳ ሊገጥሙ ችግሮች አሉ። በተለይ ጋምቤላ በኩል የስደተኞች ጉዳይ አለ። ስደተኛ ካምፕ ኖር እዛ ደቡብ ሱዳን ሁለተኛው ህዝብ ነው። ኢትዮጵያ ውስጥም ያለ ህዝብ ነው። አሁን እና እኛ ማህበረሰብ መካከል ጭቅጭቅ ሲፈጠር አንዳንዴ ከኛ በኩል ያለው የደቡብ ሱዳን ወራሪዎች ብለው ነው የሚያወራው። ፋክት ግን እዚህ ጎረቤቶቻችን ጋር በወታደራዊ አቅም ኢትዮጵያን የሚወዳደር የሚፎካከርም የለም። የፈለገ ነገር ቢመጣ ከኛ ጋር የሚፎካከር የለም። ስለዚህ የአካባቢ ግጭቶችን ያው በመንግስትም ለመንግስት የጠረፍ አስተዳዳሪዎችን በማገናኘት እንደገና ማህበረሰብ መሪዎችን በማገናኘት ነው በድርድር መፍታት። በአጎራባች ሀገራትና ድንበር ላይ የሚገኙ ዜጎች ተቀራራቢ ባህልና ቋንቋ ያላቸው በመሆኑ የአካባቢውን ማህበረሰብ በማገናኘት በማወያየትም ችግሩን መፍታት ይገባልም ሲሉም ጠቁመዋል። በሰሜን ወሎ ዞን ተፈናቅለው ለሚገኙ ዜጎች በመንግስት በኩል የሚደረግላቸው ድጋፍ መቋረጡ ተገልጿል። በአማራ ክልል በሰሜን ወሎ ዞን ከ32 ሺህ በላይ ተፈናቃዮች የሚገኙ ሲሆን ከዚህ በፊት ለተፈናቃዮች በመንግስት በኩል ሲደረግ የነበረው እርዳታ መቋረጡን የዞኑ አደጋ መከላከልና ምግብ ዋስትና ጽህፈት ቤት አስታውቋል። የዞኑ አደጋ መከላከልና ምግብ ዋስትና ጽህፈት ቤት ኃላፊ አቶ አለሙ ይመር በዞኑ ቁጥራቸው ቀላል የማይባሉ ተፈናቃዮች እንደሚገኙ በመግለጽ የሚደረጉ እርዳታዎች በቂ እንዳልሆነም ተናግሯል። በዞኑ በአጠቃላይ ከ32 ሺህ በላይ ተፈናቃዮች የሚገኙ ሲሆን 80 በመቶ የሚሆኑት ከማህበረሰቡ ጋር ተቀላቅለው የሚኖሩ ሲሆን 20 በመቶ ደግሞ በካምፕ ውስጥ እንደሚገኙ ነው የተናገሩት። እርዳታው ከተቋረጠ ከ8 ወር በላይ መሆኑና ተፈናቃዮች በዘላቂነት የሚቋቋሙበት ሁኔታ ለማመቻቸትም ጥረት እየተደረገ መሆኑንም ተናግረዋል። በሰሜን ወሎ ዞን ተፈናቃዮች ወደ 32,185 አካባቢ የሚሆኑ ተፈናቃዮች አሉ በዞናችን። እነዚህ ተፈናቃዮች ውስጥ 80% የሚሆነው ሆስት ኮሚኒቲ ውስጥ ማህበረሰቡ ውስጥ ነው ያለው። ሌላው 20% የሚሆነው በካምፕ ውስጥ ነው። በመንግስትም መንግስታዊ ባልሆኑ ድርጅቶች ድጋፍና ክትትል እየተደረገለት ለብዙ አመታት የቆየበት ሁኔታ ነበር የነበረው። አሁን ላይ ግን በሆስት ኮሚኒቲ ውስጥ ያሉትን ተፈናቃዮች እንዲሁም በካምፕ ደረጃ ያሉትን እርዳታ በመንግስት በኩል ከማቅረብ አንጻር እስካሁን ድረስ ወረዳ 8 ወር 9 ወር አካባቢ ሆኖታል የተቋረጠበት ሁኔታ ነው ያለው። ለጊዜው ለዕለት ጉርስ የሚሆናቸውን ህብረተሰቡ በመኸር ወቅት አራት አሳፍር እንደ ህዝብ ያዋጣል እና በህጋዊ መንገድ ወረዲ ወደ ወረዳው ገቢ ይደረጋል። ከዛ በኋላ ይሄ የሚመራ በወረዳ ደረጃ ግብረ ኃይል አለ። ክፍተቶችም በጋራ እየወሰነ የሚያስፈልጋቸውን ሪሶርሶች ድጋፍ እያደረገ ያለበት ሁኔታ ነው ያለው እስካሁን ድረስ። አህዱ በጉዳዩ ላይ የፌዴራል አደጋ ስጋት ስራ አመራር ኮሚሽንን ለመጠየቅ ያደረገው ጥረት አልተሳካም። ምላሽ ባገኘበት አፍታ ይመለስበታል።
አልጄሪያ በአዲሱ ሕግ የፈረንሳይን የቅኝ ግዛት አገዛዝ ወንጀል አድርጋ አወጀች። የአልጄሪያ ፓርላማ ፈረንሳይ የሀገሪቱን በቅኝ ግዛት መገዛቷን ወንጀል ብሎ የሚገልጽ ሕግ በሙሉ ድምጽ አጽድቋል። ፓርላማው ከፈረንሳይ ይቅርታና ካሳ እንዲደረግላቸውም በይፋ ጠይቋል። የፓርላማው አፈ ጉባኤ ኢብራሂም ቡጋሊ እንዳሉት ሕጉ የፈረንሳይን የቅኝ ግዛት ወንጀል፣ የኒውክሌር ሙከራዎች፣ ከሕግ ውጪ የሆኑ ግድያዎችንም ያካትታል። በተጨማሪም አካላዊና ስነ ልቦናዊ ጉዳቶችና ስልታዊ ሀብት ዘረፋን ይዘረዝራል ተብሏል። ይህም ታሪካዊ ተጠያቂነትን በሀገሪቱ የህግ ማዕቀፍ ማዕከል ላይ ያስቀምጣል። ህጉ የፖለቲካ ተጽዕኖ ጉልህ ነው ተብሏል። ዘገባው የአልጀዚራ ነው። እንግሊዝ፣ ካናዳ፣ ጀርመንና ሌሎች ሀገራት የእስራኤል የሰፈራ እቅድን አውግዘዋል። እንግሊዝ፣ ካናዳ፣ ጀርመንና ሌሎች ሀገራት የእስራኤል የደህንነት ካቢኔ በተያዘው የዌስት ባንክ 19 አዳዲስ የሰፈራ እቅድ ማጽደቁን አውግዘዋል። 13 ሀገራት በጋራ ባወጡት መግለጫ እስራኤል ይህንን ውሳኔ እንደገና እንድታጤነውም ጥሪ አቅርበዋል። ሀገራቱ እንደዚህ ያሉ የአንድ ወገን እርምጃዎች ዓለም አቀፍ ህግን የሚጥሱ ብቻም ሳይሆን አለመረጋጋትንም ሊያስከትሉ እንደሚችሉም አሳስበዋል። የእስራኤል የውጭ ጉዳይ ሚኒስቴር በበኩሉ መግለጫውን ውድቅ አድርጓል። ውሳኔው እስራኤል የሚያጋጥማትን የደህንነት ስጋቶች ለመፍታት ያለመ መሆኑ ነው የተገለጸው። ዘገባው የሮይተርስ ነው።